ሰላም ሰላም የብርታት ፎሬስት ቤተሰቦች እንዴት ናችሁ? እንኳን ወደ ብርታት ፎሬስት በደህና መጣችሁ። እንግዲህ በዛሬ ፕሪሚየም ቢግነር ኮርስ ፓርት 2 የተለያዩ ቶፒኮች የምናነሳ ይሆናል ማለት ነው። ከነሱ መካከል ከረንሲ ፔር፣ ማርኬት ፖዚሽን፣ ሰፖርት ኤንድ ሬዚስታንስ፣ ማርኬት ስትራክቸር የተለያዩት የምናነሳ ይሆናል ማለት ነው። እስቲ ወደ መጀመሪያው ኮርስ ክላሳችን ንግባ። የመጀመሪያው የሚሆነው ምንድን ነው? ስለ ከረንሲ ፔርስ ኤንድ ማርኬት ፖዚሽን ነው የሚሆነው ማለት ነው። በመጀመሪያ ከረንሲ ፔርስ በትናንትናው ቪዲዮ ዕለት በደንብ አይተናል። ስለ ማርኬት ፖዚሽን ደግሞ አሁን እናያለን፣ ዛሬ እናያለን ማለት ነው። ስለ ከረንሲ ፔርስ የቃሩትን አንዳንድ እንትኖች ነ ፎሬክስ ኮት ኢዝ ዘ ፕራይስ ኦፍ ዋን ከረንሲ። ፎሬክስ ኮት የምንለው አለ ኢዝ ዘ ፕራይስ ኦፍ ዋን ከረንሲ ኢን ተርምስ ኦፍ አናዘር ከረንሲ። ይህ ምን ማለት ነው? የአንድ ምንዛሬ ዋጋ ከሌላ ምንዛሬ አንጻር ማለት ነው። የአንድ ምንዛሬ ዋጋ ከሌላ ምንዛሬ አንጻር ማለት ነው። ምን ፎሬክስ ኮት የምንለው እነዚህ ሁልጊዜ ከረንሲ ጥንዶች ያካትታሉ። ምክንያቱም አንድ ከረንሲ እየገዙ ሌላ ስለምሸጥ ማለት ነው። ምንድነው ይሄ ከረንሲ ፔርስ ወይም ደግሞ ፎሬክስ ኮት የምንላቸው? እነዚህ ምንድናቸው? የአንድ ሀገር ምንዛሬ ዋጋ ከሌላ ምንዛሬ አንጻር ማለት ነው። ይህ ማለት ምንድነው? ዩሮ፣ ዩኤስዲ ስንል ሌሎችም በፎሬክስ ውስጥ ከረንሲ በጥንድ ኦር ፔር ይገበያያሉ ወይም ደግሞ በጥንድ። ይሄንን ሞር እንትኑን አይተነዋል በትናንትናው ቪዲዮ። ላይክ እዚህ ጋር እንትን ለማለት ነው። የመጀመሪያው ከረንሲ ቤዝ ከረንሲ ይባላል። ላይክ ይሄ እንደ መከለስ ነው። ቤዝ እና ኮት ከረንሲ ይባላሉ። ቤዝ ከረንሲ ኤንድ ኮት ከረንሲ ብለን እንጠራቸዋለን። እነዚህ ፔሮች ሁልጊዜ ከረንሲ ጥንዶች ያካትታሉ። ምክንያቱም አንድ ከረንሲ እየገዙ ሌላውን መሸጥ ስለሆነ ማለት ነው። ለምሳሌ ያክል አንድ ዩሮ ዩኤስዲ የሚለውን ዩሮ ዩኤስዲ ከረንሲ ምንዛሬ ፔር ስንመለከት አንድ ዩሮ ዋጋ 1.1404 ዶላር ሊያወጣ ይችላል ብለን እንገምት። ስለዚህ እነሱ ምንድነው ይሄ ምንድነው ጥንዶች ያካትታሉ። ምክንያቱም አንድ ከረንሲ እየገዙ ሌላውን መሸጥ ስለሆነ የአንድ ምንዛሬ ዋጋ ከሌላ ምንዛሬ አንጻር ማለት ነው። እና ይህንን እንደዚህ እያነጻጸረ ነው። ላይክ እዚህ ጋር ደግሞ እንትን ዩሮ ዩኤስዲ ምን ላለ ዩሮ ዩኤስዲ ምንለው ቤዝ ከረንሲ ኮት ከረንሲ ባለፈው አይተነዋል። ይህንን በባለፈው ቪዲዮ ላይክ ይህንን እንደመከለስ ነው። ብዙ ሰዎች ስለጠያቂያችሁ ስለዚህ ቶፒክ ትራንዛክሽን ከረንሲ ምንላለ ዘ ካውንተር ከረንሲ። ትራንዛክሽን ከረንሲ ምንለው ቤዝ ከረንሲ ነው፣ ማለትም በዩሮ ነው የምንገበያየው ማለት ነው። ይህ ዩሮ ዩኤስዲ ከተባለ በዩሮ ነው የምንገበያየው። ቤዝ ከረንሲ ላይ ሲሆን ምንድነው በዛኛው በቤዝ ከረንሲ ነው የምንገበያየው፣ ማለትም በዩሮ ዩኤስዲን እንገዛለን ማለት ነው። መጀመሪያ ትራንዛክሽን ከረንሲ ምንለው እሱ ነው። ዘ ካውንተር ከረንሲ ደግሞ ይሄኛው ምንድነው የሚገዛው ወይም ደግሞ የሚሸጠው ነው። በዩሮ የምንገዛው ዩኤስዲ ነው። በዚህ ጋር ደግሞ ዩኤስዲ ጄፒዋይ ወይም ደግሞ ዩኤስዲ ከጃፓን የን ጋር ከሆነ ቤዝ ከረንሲ ዩኤስዲ እስከሆነ ድረስ መጀመሪያ ያለው ዩኤስዲ ነው። ስለዚህ ቤዝ ከረንሲ ነው። ምንድነው ይሄ ትራንዛክሽን ከረንሲ በዩኤስዲ በዶላር ጄፒዋይንን እንገዛለን ማለት ነው። ኪዩት ከረንሲ ኮት ከረንሲ ዘ ካውንተር ከረንሲ ምንለው እንደዚህ ነው። በቃ ተመሳሳይ ናቸው። ማርኬት ፖዚሽን ወደሚለው ደግሞ አንደኛ ቶፒክ እንለፍ። በፋይናንሻል ገበያ ሲገበያዩ ሰዎች ወደ አንድ ምንዛሬዎች፣ ሸቀጦችና አክሲዮኖች ያሉ ንብረቶች በሎንግ ፖዚሽን ወይም ሾርት ፖዚሽን ይገዛሉ ወይም ይሸጣሉ። ይህም ማለት ምን ማለት ነው? አንድ ሊገበያዩ ሰዎች አንድ ምንዛሬዎች ስንል ምንድነው? እነዚህ የሚመነዘሩ ከረንሲዎችን ላይክ ዩሮ ዩኤስዲ፣ ዩኤስዲ ጄፒዋይ፣ ጂፒቢ ዩኤስዲ እነዚህ የምንላቸው ምንድናቸው? ከረንሲዎች ናቸው። ሸቀጦች ምንድነው? ኮሞዳይቶች ላይክ ጎልድ፣ ኦይል የምንላቸው ባለፈው ምን ትሬድ እንደሚደረግ አይተናል። አክሲዮኖች ያሉ ንብረቶች፣ አክሲዮኖች ስንል እነዚህ ቦንዶች ማለት ነው። እና ያሉ ንብረቶች በሎንግ ፖዚሽን ማለት ረዘም ያለ ፖዚሽን ወይም ደግሞ ሾርት ፖዚሽን ይገዛሉ ወይም ይሸጣሉ። አሁን ይሄንን ምን ማለት እንደሆነ እናያለን። ምክንያቱም ምንድነው በፎሬክስ እንዲሁም በሁሉም ገበያዎች ንግዶች ወይም ደግሞ ነጋዴዎች ትርፋቸውን የሚያገኙ ዝቅተኛ ሲገዙ እና ከፍተኛ ሲሸጡ ነው። ማለትም አሁን አንድ ነጋዴ የሚያተርፈው ለምሳሌ አንድ ስልክ ነጋዴ ብንል ስልኩን በ10,000 ብር ከገዛው ለእናንተ የተወሰነ አክል አትርፎበት 11,000 ሊሆን ይችላል፣ 12,000 ሊሆን ይችላል። ምን ያደርገዋል? ይሸጠዋል ማለት ነው። ስለዚህ ይሄ ነው ትርፍ ማለት። ፎሬክስ ገበያ ማለት ማርኬቱ ምንድነው? እንደዚህ ነው በቃ። ፎሬክስ በዝቅተኛ ዋጋ ትገዛላችሁ፣ በከፍተኛ ዋጋ ትሸጣላችሁ፣ ፎሬክስ ማርኬት ላይ ማለት ነው። እና ይሄ ነው ትርፋማ የሚያደርጋችሁ በፎሬክስ ገበያ ላይ ማለት ነው። ስለዚህ እንደዚህ ነው። እና ደግሞ ምንድነው የፎሬክስ ንግድ በመገበያ ገንዘብ ፔር ላይ የተመሰረተ ስለሆነ
በአንድ ጊዜ አንድ ከረንሲ ሎንግ እና በሌላኛው ሾርት እንሄዳለን። ምንድነው ሎንግ እና ሾርት የምንለው በፔር ላይ ነው። ፔር ላይ ስንል ከረንሲዎች ላይ ሊሆን ይችላል። ጎልድ ላይ ስንገዛ ምን እንላለን? እንደዛ ነው። ዋጋው ይቀንሳል ብለን ስንጠብቅ አጭር ጊዜ ወይም ደግሞ ሾርት እንገባለን። ዋጋው ይቀንሳል ስንል ማለትም ሴል ፖዚሽን እንገባለን ስንል ሾርት ፖዚሽን ነው የሚባለው እንገባለን የሚባለው ማለት ነው። ያው ክላሲፊኬሽን ኦፍ ፖዚሽን የምንለው አለ። ሎንግ ፖዚሽን ኤንድ ሾርት ፖዚሽን ሁለት አይነት ናቸው። ሎንግ ፖዚሽን የምንለው ምንድነው? አንድን ማርኬት ስንገዛው ነው። ማርኬቱ ወደ ላይ ይሄዳል ብለን ስንገምት ሎንግ ፖዚሽን ገባ ነው ወይም ደግሞ ባይ አረግን ነው የምንለው። ሾርት ፖዚሽን ደግሞ የምንለው አንድ ማርኬት ወደ ታች ይወርዳል ብለን በምንጠብቅበት ሰዓት እንደዛ ስንገዛ ስንሸጠው ሾርት ፖዚሽን ይባላል። ይህንን ያዙት። ሎንግ ፖዚሽን ኤንድ ሾርት ፖዚሽን ማለት ነው። ስለዚህ እዚህ ጋር ማየት ትችላላችሁ። ሾርት ፖዚሽን ማለት አጭር መሄድ ወይም በአማርኛው እንደዛ ማድረግ እንችላለን። ሾርት ፖዚሽን ማለት ባለሀብቶች እና ነጋዴዎች የመሸጥን ድርጊት ለመግለጽ የሚጠቀሙበት ቃል ነው። በቃ ፎሬክስ ትሬደሮች ምን ለማድረግ ያንን ዲስክራይብ ለማድረግ ወይም ደግሞ ለመግለጽ የሚጠቀሙበት ቃል ነው። ላይክ ፎሬክስ ተርሚኖሎጂ ማለት ነው። ፎሬክስ ትሬዲንግ ተርሚኖሎጂ ማለትም መገለጫ ቃሎቹ ማለት ነው። እነዚህ አጫጭር አድርገው የሚጽፉ ላይክ እንደዛ ነው። ሾርት ፖዚሽን የሚጠቀሙበት ቃል ነው ማለት ነው። እነዚህ ትሬደሮች የከረንሲ ዋጋ እንዲቀንስ ከጠበቅን ሾርት እንከፍታለን ማለት ማርኬቱ ወደ ታች ይወርዳል ካለ እንሸጣለን ማለት ነው። ላይክ እዚህ ጋር ማርኬቱ እዚህ ጋር እንደምታዩት ይኖራል። ሾርት ትሬደርስ ይላል። ሲጨምር በመሸጥ የግዢ ዋጋ እና በመሸጥ ዋጋ መካከል ያለው ልዩነት ከረንሲ ፔርም በትንሽ ዋጋ እንገዛለን። ለምሳሌ አንድ ሰው ዩኤስዲ ላይ ቢቀንስ ዩኤስዲ ላይ ቢቀንስ የዩሮ ዋጋ እንዲቀንስ በመጠበቅ በዝቅተኛ ዋጋ ገዝቶ ዋጋው ሲጨምር ይሸጣል ማለት ነው። ይሄኛው ምንድን ነው? አሁን ለምሳሌ ኤግዛምፕል አለ እዚህ ጋር በምንዛሬ ጥን ወይም ደግሞ ከረንሲ ፔር ላይ የፎሬክስ ከረንሲ ላይ ዩኤስዲ ጄፒዋይ አለ እንበል $100 ነው እንበል። $100 የአሜሪካ ዶላር መነሻ ምንዛሬ ሲሆን የጃፓን የዋጋ ምንዛሬ ነው። በዶላር ጄፒዋይን ስለምንገዛ እዚህ ጋር በዶላር ነው ጄፒዋይ የጃፓን ገንዘብን የምንገዛው። ስለዚህ በዶላር ነው ያንን ትሬድ የምናደርገው ማለት ነው። ስለዚህ ይሄ ነው። ከዚህ እዚህ ጋር ደግሞ ስታዩት አሁን ለምሳሌ የፎሬክስ ኮት $1 እስከ 100 የን ያለውን መጠን ያሳያል። $1 እስከ 100 የን ያለውን ያሳያል። ዶላር ወደፊት ከ100 የን በላይ ይሆናል ብለን ስናስብ ዶላርን እንገዛለን። ወይም ደግሞ ዶላር ይጨምራል ብለን ስናስብ ዶላርን እንገዛለን። ዶላር ሎንግ ነው ብለን ነው የምናስበው። ዘን የን ጃፓንን ሾርት እንላለን ማለት ነው። እንትኑን እንሸጣለን ማለት ነው ይጨምራል ብለን ስናስብ። ስለዚህ አሁን አንድ የቤት ስራ የሚኖራችሁ እዚህ ጋር ላሳያችሁና ብዙ ሰዎች የሚሳሳቱበትን ነገር ልንገራችሁ። በጣም ብዙ ሰዎች ማርኬት ላይ ምንድነው ማርኬቱ ዝቅ እያለ ሲመጣ እንገዛለን፣ እየጨመረ ሲመጣ ደግሞ እንሸጣለን ብለው ነው የሚያስቡት። ግን አይደለም። ማርኬት የምገዙት ማርኬቱ ወደ ታች እየሄደ ያለ ነው ማርኬቱን የምገዙት ሳይሆን የምሸጡት። ሴል ብላችሁ የምገቡት ይቅርታ፣ ሴል ብላችሁ የምገቡት ማርኬቱ እየወረደ እያለ ነው ሴል ብላችሁ የምገቡት። እዚህ ጋር እንደምታዩት ማርኬቱ ቀጣይነት እየወረደ ካለ ምንድነው ሴል ብላችሁ ነው የምገቡት። በቀጥታ ሴል ብላችሁ ትገባላችሁ። ከዛ ማርኬት ይወርዳል፣ ይሄውላ ፕሮፊት ታገኛላችሁ ማለት ነው። ሾርት ትሬድ ስታረጉ ማለት ነው። በምን ላይ? በፎሬክስ ትሬዲንግ ላይ። ባይ ትሬድ ስታረጉ ደግሞ ማርኬቱ ወደ ላይ ይወጣል ብላችሁ ነው የምትጠብቁት። አሁን እዚህ ጋር እንደምታየው በያለ ማርኬቱ የተወሰነ ያክል ሄደ ማለት ነው። እዚህ ጋር ቴክ ፕሮፊቱን ያስቀምጣል፣ ይወጣል ማለት ነው። ስለዚህ ምንድነው ይህንን ምክንያቱ ለምንድን ነው ትሬደሮች አሁን ምንድነው ትርጓሜ ዋና ትርጓሜ ዋጋ ሲቀንስ መግዛት ሲጨምር መሸጥ ከሆነ ለምንድን ነው እዚህ ጋር ማርኬት ላይ ዋጋው ሲቀንስ የሚሸጡት ሲጨምር ደግሞ የሚገዙት? ይሄንን በአንድ ኤክስፕሌን ታረጉታላችሁ ማለት ነው። በጽሁፍ ሊሆን ይችላል፣ በቮይስ ሊሆን ይችላል። ገብታችሁ ግሩፕ ላይ እንትን ታደርጋላችሁ። እኛ በቀጣይ ቪዲዮ ወይም ደግሞ ላይቭ ሴሽን ላይ በደንብ እንገልጽላችኋለን። ይሄ እንደ የቤት ስራ ይሆናል ማለት ነው። ምንድነው የቤት ስራው? ማርኬቱ ለምንድን ነው ዋና ትርጓሜው ዋጋ ሲቀንስ መግዛት ሲጨምር ደግሞ መሸጥ ከሆነ ለምን ማርኬት ላይ ዋጋው ሲቀንስ ሴል ይባላል እንሸጣለን፣ ዋጋው ሲጨምር ደግሞ እንገዛለን? ለምንድን ነው? እሱን እንትን የቤት ስራ ይሆናል ማለት ነው።
ስለዚህ ይሄ ክላሲፊኬሽን ኦፍ ፖዚሽን ምንላቸው ሾርት ፖዚሽን ሎንግ ፖዚሽን በቀላሉ ሳስረዳችሁ ሾርት ፖዚሽን ማለት ማርኬቱ ወደ ታች ይሄዳል ወይም ደግሞ ሴል ማለት ነው መሸጥ ማለት ነው ሾርት ፖዚሽን ሎንግ ፖዚሽን ደግሞ ወደ ላይ መውጣት ማለት ነው ስለዚህ ይሄ ነው ሎንግ ፖዚሽን ስንል ደግሞ ሎንግ ፖዚሽን መሄድ ማለት ደግሞ ቤዝ ከረንሲ ከዋጋ ምንዛሬ ጋር ሲነጻጸር እንደሚጨምር እየገመትን ነው ማለት ነው ስለዚህ አሁን ይሄንን ግራ ስለሚያጋባችሁ ሎንግ ፖዚሽን በቀላሉ ማለት ምንድነው ለረጅም ጊዜ መሄድ ጄነራሊ ረጅም ጊዜ መሄድ ሎንግ ፖዚሽን የግዢ ድርጊት ለመግለጽ የሚያገለግል ነው ምንድነው ማርኬቱ ወደ ላይ ይሄዳል ማለታችን ነው ማርኬቱ ወደ ላይ ይሄዳል ሎንግ ፖዚሽን ሾርት ፖዚሽን ምንድነው ማርኬቱ ይቀንሳል ነው ዋጋው ሎንግ ፖዚሽን ደግሞ ስንል ሎንግ ትሬድ ወይም ደግሞ ከስሙ እንደምትረዱት ረጅም ትሬድ ነው እና ግን ምንድነው ባይ ፖዚሽን ነው የምንገባው አሁን ለምሳሌ ባይ አለን እዚህ ጋር አያችሁት ይሄ ረጅም ትሬድ ነው ባይ እንገባለን እዚህ ጋር ማርኬቱ እየጨመረ ሲሄድ ፕሮፊት እያገኘ እንሄዳለን ቅድም እንዳልኳችሁ ማርኬቱ ፎሬክስ ማርኬት ላይ ስንል ማርኬቱ እየቀነሰ ሲመጣ እንሸጣለን እንትን ያለ ሲሄድ ደግሞ እየጨመረ ወደ ላይ እየወጣ ሲሄድ ደግሞ እንሸጣለን ልክ እንደዚህ ወደ ላይ የሄደ ሲሄድ ነው እኛ የምንሸጠው ማለት ነው ስለዚህ ይሄ ነው ሎንግ ፖዚሽን ምንድነው ማርኬት ወደ ላይ ሲሄድ እና ደግሞ የቆይታውን ጊዜ ይነግረናል ሴል ፖዚሽን ደግሞ ማለት ሾርት ፖዚሽን ይቅርታ ማለት ደግሞ ማርኬቱ ይቀንሳል ማለት ነው ስለዚህ ይሄ ነው ዋና እንትኑ ሌላ ደግሞ ምንድነው ፖዚሽን ትሬዲንግ የምንለው አለ ፖዚሽን ትሬዲንግ የምንለው ምንድነው ፖዚሽን ትሬዲንግ ስንል የረጅም ጊዜ ስትራቴጂ ሲሆን አብዛኛውን ጊዜ ከጥቂት ወራት እስከ አመታት የፎሬክስ ቦታን ለረጅም ጊዜ እንዲይዙ ያስችሎታል ወይም ደግሞ ምንድነው ፖዚሽን ትሬዲንግ ስንል የእንትን አይነት የፖዚሽን አይነት ምን አይነት ነው ማርኬቱ ለረጅም ሰዓት ማያዝ ማለት አሁን ስክላፒንግ ምናለው አለ ዴይ ትሬደር ምንለው አለ አሁን ይሄኛው ምንድነው ፖዚሽን ትሬዲንግ ምንለው ለረጅም ጊዜ አንድ እንትንን መያዝ ፖዚሽንን ኦርደርን መያዝ ማለት ነው ለ6 ወር ሊሆን ይችላል ታይም ፍሬም ምንለው አለ የአንድ ወር ታይም ፍሬም ምንለው አለ የ5 ደቂቃ እሱን ምናይ ይሆናል ግን ፖዚሽን ትሬዲንግ ማለት ምንድነው ለረጅም ጊዜ አንድ ኦርደርን መያዝ ቴክ ፕሮፊትንም ሳንወስድ ያንን ትርፋማ ሳንሆንም ሉዝ ሳናረግም ለረጅም ጊዜ መያዝ ነው አሁን ምንድነው ዛሬ ላይ ሆነ የዛሬ 6 ወር ማርኬቱ የቱ ጋር እንደሚደርስ መገመት ማለት ነው እንደዛ ነው ምን ፖዚሽን ትሬዲንግ የምንለው ማለት ነው ይህ ስልት የአጭር ጊዜ የዋጋ መለዋወጥን ችላ እንድንልና በሰፊውና መሰረታዊ የረጅም ጊዜ አዝማሚያዎች ላይ እንድንተማመን ያስችለናል ይሄንን ልክ እንደ እንትን መያዝ ትችላላችሁ ላይክ እንደ ኖታችሁ መያዝ ትችላላችሁ ኖት ደፍተር ካዘጋጃችሁ እንደሱ መያዝ ትችላላችሁ ፖዚሽን ትሬደርስ ምንላቸው ነጋዴዎች አላማቸው ለሳምንታት ሊሆን ይችላል ለወራት ለአመታት የሚሄዱ አዝማሚያዎችን መያዝ ነው ወይ ኦርደሮችን መያዝ ነው ማርኬቱ ፖዚሽን ትሬደር ስትሆኑ አሁን ይሄን የሚይዙት ምንድነው አብዛኛው ጊዜ ቢዚ የሆኑ ሰዎች ሌላ ስራ ያላቸው ሰዎች ተማሪዎች ሊሆኑ ይችላሉ በጣም ቢዚ የሆኑ ሰዎች ፖዚሽን ትሬደር ነው የሚሆኑት ምክንያቱም ምንድነው ማርኬቱን ዛሬ ታዩትና ሰኞ ታዩትና ቀጣይ ሰኞ እዚህ ጋር ሊሄድ ይችላል ብላችሁ ማርኬቱን ትገቡታላችሁ ከዛ ማርኬቱን ማየት አይጣበቅባችሁም ቴክ ፕሮፊት ማርኬቱን ቴክ ፕሮፊት እና ስቶፕ ሎስ ታስቀምጣላችሁ አሁን እሱ ራሱ ምን እንደሆነ ያየን እንመጣለን ስለዚህ እንደዚህ ነው ለሳምንታት ሊሆን ይችላል ያንን ትሬድ ልንቆይ የምንችለው ዛሬ ሆነ አሁን ለምሳሌ ዛሬ ማክሰኞ ከሆነ የቀጣይ ሳምንትን ማክሰኞ ትገምታላችሁ ማለት ነው ይሄ ነው በቃ ስለዚህ ይሄ ነው ለረጅም ጊዜ ለ6 ወር ሊሆን ይችላል እዚህ ጋር እንደምት ፖዚሽን ትሬደር ምንለው እንደዛም ሊሆን ይችላል ዴይ ትሬደር ደግሞ ምንለው ዴይ ትሬዲንግ ምንላቸው አብዛኛውን ለምሳሌ በየቀኑ ትሬድ የሚያደርጉ አጭር ቦታ ወይም ደግሞ ቶሎ በቃ በየ5 ደቂቃው ሊሆን ይችላል በየ10 ደቂቃው በየ20 ደቂቃው ሊሆን ይችላል ፕሮፊታቸውን የሚያገኙ ማለት ነው ፕሮፊታቸውን ቶሎ በቃ አጭር እንትን ነው የሚይዙት ማለት ነው ስለዚህ ዴይ ትሬደር ውስጥ ነጋዴው የአጭር ጊዜ የገበያ እንቅስቃሴዎች ወይም ደግሞ ሾርት ታይም የምንላቸው የሚያስከትሉ ሁሉም ክስተቶች አፌክትድ ይሆናል እዚህ ጋር ይሆናል ከረንሲ ዋጋ ላይ ያለው አነስተኛ ለውጥ እንኳን ንግዶችን በእጅጉ ይነካል ማለት ትንሽ ለውጥ ሲኖር እናንተን አፌክት ያደርጋችኋል ማርኬቱ ምን ያህል እንትን እንደሚል ማለት ነው ስለዚህ ምንድነው ዴይ ትሬደር ማለት በቀላሉ ምን ማለት ነው ማርኬቱን በየቀኑ የሚከታተል ፕሮፊቱንም ደግሞ ትሬድ የሚያደርገው ደግሞ በቀን አንድ ትሬድ ሊያደርግ ይችላል ሁለት ትሬድ ሊያደርግ ይችላል
ፖዚሽን ትሬደር ደግሞ የምንላቸው ምንድን ነው? በሳምንት አንዴ ወይም በወር አንዴ ወይም ደግሞ በአመት አንዴ ነው ትሬድ የሚያደርጉት ማለት ነው። ይሄ ግን ለየት የሚያደርገው ነገር ደግሞ ዴይ ትሬደር ደግሞ በየቀኑ 4 ፖዚሽን ሊገባ ይችላል። 4 ኦርደር 4 ትሬድ ሊገባ ይችላል። 5 ትሬድ ሊገባ ይችላል። ልክ እንደ ፍላጎቱ ማለት ነው። ስለዚህ ይሄንን ነው ማለት ነው። ይሄ ፎሬክስ ትሬደርስ የምንላቸው ፎሬክስ ትሬደሮች ፖዚሽን ትሬደር ምን አለ ዴይ ትሬደር አሁን እንትኑን እንደነገርኳችሁ ነው ማለት ነው። ሜን ትሬደርስ ታይፕ የምንላቸው ፖዚሽን እና ዴይ ትሬዲንግ አሉ። ኦኬ ማርኬት ስትራክቸር ደግሞ ምን እንደሆነ እናያለን። አሁን ማርኬት ስትራክቸር ማለት ደግሞ ስለ ማርኬት ስትራክቸር ጥሩ ግንዛቤ ማግኘታችን ትሬዲንግ ፖቴንሻል ይጨምርላል፣ የትሬዲንግ አቅማችንን ማለት ነው። ማርኬት ስትራክቸር የገበያው ባህሪ ነው፣ ሁኔታምና የአሁኑ ፍሰት እንድንረዳ ያደርገናል። ማለት አሁን ያለበትን የፎሬክስ ትሬዲንግ እንትን ሁኔታ ወዴት እየሄደ ነው፣ ማርኬቱ ወደ ታች ነው ወይስ ወደ ላይ የሚለውን ለመረዳት እንትን ይለናል ማለት ነው። አሁን ፎሬክስ ትሬዲንግን በጣም ቀለል አድርጋችሁ ይዩት። አሁን እዚህ ጋር ትንሽ ግራ ሊያጋባችሁ ይችላል። ወደ ዋናው ኮንሰፕት እየመጣን በገባን ቁጥር ግን ደጋግማችሁ በምታዩበት ሰዓት በጣም ቀላል ይሆንላችኋል እና አክብዳችሁ አትዩት። በጣም ፎሬክስ ትሬዲንግ ትኩረት ከሰጣችሁት ቀላል ነገር ነው እና ማለት ነው ለመረዳት እንድንመራ ያግዘናል ማለት ነው። ማርኬት ስትራክቸር ወደ ላይ ወይም ወደ ታች ወደ ጎን አቅጣጫዎች ለመረዳት ወዴት እንደሚሄድ በቃ አዝማሚያውን የማርኬቱን አዝማሚያ እንትን ይለናል። እና ደግሞ የሳፖርት ኤንድ ሬዚስታንስ ሌቭል ምንለው አለ፣ ስዊንግ ሃይ ኤንድ ስዊንግ ሎ። እነዚህ ስትራቴጂዎች ናቸው። ትሬዲንግ ስትራክቸር ብዙዎች 3 ደረጃዎችን ይይዛል ይላሉ። ቢሪሽ የምንለው አለ። ቢሪሽ ማርኬቱ ቢሪሽ ሆነ ማለት ምንድን ነው? ማርኬቱ ወደ ታች ወረደ ማለት ነው። ማርኬቱ ወደ ታች ይወርዳል። ቢሪሽ ማርኬት ነበር። አሁን አንድ ትሬደር መጥቶ የዛሬው ትሬድ ቢሪሽ ነበር ሲባል ምንድን ነው? ማርኬቱ ወደ ታች ነበር። ቡሊሽ ነበር ሲባል ደግሞ ወደ ላይ ነበር ይላል። ሳይድዌይ ደግሞ ቀጥ በቃ ልክ እንደዚህ ዛግ እየሄደ ነበር። አሁን ቢሪሽ ሲል ምንድን ነው? አሁን ቢሪሽ ሲል አሁን ቢር ይመጣልና ላይክ ድብ ነው። ፎሬክስም ምንድነው? ቡል እና ቢር ይገልጹታል። ወይም ደግሞ በወንድ በሬና ምንድነው ድብ ይገልጹታል ማለት ነው። እዚህ ጋር እንደምታዩት ምስላቸውን እዚህ ጋር እንደምታዩት ይሄ ቢሪሽ ነው። ማርኬቱ ወደ ታች ሲወርድ ማለት ነው። ስለዚህ ይሄንን ነው የሚጠቀሙበት። ምንድነው አሁን ለምሳሌ ቡል የምንለው ምንድነው? ቡሊሽ ስንል ማርኬቱ አንድ ይሄ ወንድ በሬ በሚዋጋበት ሰዓት በቀንዱ ወዴት ነው የሚዋጋው? ወደ ላይ አይደለ? ወደ ላይ ስለሚዋጋ ማርኬቱ ወደ ላይ ይወጣል። ግን ተፋላሚውን በሚዋጋበት ሰዓት ወደ ከስር ወደ ላይ ነው እንትን የሚለው እና ለዛ ነው የቢሪሽ ደግሞ ጥላታቸውን በሚዋጉበት ሰዓት ከላይ ወደ ታች ነው እንትን የሚዋጉት ማለት ነው፣ የሚፋለሙት። ለዚህ ነው እነሱን ምንድነው ምሳሌ የተደረገው ማለት ነው። ሳይድዌይ ቡሊሽ ማርኬት ምንድነው? ማርኬቱ ወደ ላይ እየሄደ ነበር። ቢሪሽ ወደ ታች እየወረደ ነበር። ሳይድዌይ ደግሞ ላይክ ማርኬቱ ወደ ጎን እየሄደ ነበር ማለት ነው። እስቲ እዚህ ጋር ደግሞ ምሳሌዎችን ደግሞ የተለያዩ እንትኖችን ማለት ነው። ማርኬት ስትራክቸር ካን ቢ ፕሮባብሊ ክላሲፋይድ ኢንቱ 3 ዲስትሪክት ወይም ደግሞ ማርኬት ስትራክቸር ለ3 ይከፈላል። ቅድም እንዳልኳችሁ ቡሊሽ ማርኬት ስትራክቸር አለ፣ ቡሊሽ ማርኬት ስትራክቸር ወደ ላይ እየወጣ ያለ ማርኬት፣ ቢሪሽ ማርኬት ስትራክቸር ወደ ታች እየወረደ ያለ፣ ሳይድዌይ ማርኬት ስትራክቸር ደግሞ ማርኬቱ ወደ ጎን እየሄደ ያለ ማለት ነው። ቡሊሽ ማርኬት ስትራክቸር ቡሊሽ ስትራክቸር የምንለው ወይም ደግሞ ቡሊሽ ስትራክቸር የሚገልጸው በተከታታይ ከፍተኛ ከፍቶች ወይም ደግሞ ሃየር ሎ ሃየር ሃይ ሎወር ሎ የምንለው አለ ቡሊሽ ማርኬት ስትራክቸር ላይ ማለት ነው። ሃየር ሃይ የምንለው ምንድነው? ከፍተኛ ቦታዎች ናቸው። ላይክ እዚህ ጋር እንደምታዩት ማርኬቱ ላይክ እንደዚህ ነው የሚሄደው፣ በአንዴው አይወጣም። ምክንያቱም በአንዴ መውጣት ስለማይችል ዝቅ እያለ ከፍ እያለ ነው የሚሄደው። ሃየር ሃይ የምንለው ምንድነው? ማርኬቱ እዚህ ጋር ሃይ የምንለው ምንድነው? ሃየር ሃይ እንለዋለን። ማርኬቱ ከፍታው ያለው እዚህ ጋር ሃየር ሎ እንለዋለን። ማርኬቱ ዝቅተኛው ማለት ነው። እዚህ ጋር ደግሞ ሃየር ሃይ እንላለን። ሃየር ሎ ሃየር ሃይ ለመባል ቀጣዩ ምንድነው? ይሄኛው የነበረው ሃየር ሃይ ምንድነው? ብሬክ መደረግ አለበት ማለት ነው። አሁን እዚህ ጋር በካንድል ስቲክ እንደምታዩት ይሄ ሃየር ሃይ ከነበረ ይሄኛውን ማለፍ አለበት ሃየር ሃዩ ማለት ነው። ሃየር ሃይ ለመባል እሱ ለምን ጥቅሙ እንደሆነ ምናምን እናያለን አሁን። አዎ ቢሪሽ ማርኬት ስትራክቸር ያይቀደሙ ምንድን ነበር? ቡሊሽ ነበር። ማርኬቱ ወደ ላይ ሲሄድ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ላይ
ሃየር ሎ እያለ ነው። አሁን ይሄንን ኖርማል ኮንሰፕቱን እንድትረዱት ነው። ማርኬት ላይ ገብተን ፕራክቲስ በምናደርገው ሰዓት ደግሞ ትረዱታላችሁ በደንብ ማለት ነው። ይህንን ግን ምንድነው እንድትረዱት ነው ኮንሰፕቱ። ቡሊሽ ማርኬት ስትራክቸር ስንል ማርኬቱ ወደ ላይ የሄደ አሁን ይሄኛው ሃየር ሃይ እንለዋለን። ሃየር ሎ ሃየር ሃይ ሃየር ሎ ማርኬቱ እዚህ ጋር ካለ ሃየር ሃይ ነው የምንለው። ማርኬቱ ከፍተኛ ቦታ ወደ ላይ እየወጣ ካለ ሃየር ሃይ ነው የምንለው። የቡሊሽ ማርኬት ስትራክቸር ማለት ነው። የቢሪሽ ማርኬት ስትራክቸር ደግሞ ምንድነው? የድብ መዋቅር ይለዋል በአማርኛ እንትን ስንተረጉመው በዝቅተኛ ይሄ ቢሪሽ ስትራክቸር። ይሄኛው ደግሞ የሚለየው ማርኬት ወደ ታች እየወረደ እያለ ሎወር ሃይ ነው የሚባለው። ከፍተኛው ወደ ማርኬቱ ሎወር ሃይ ሎወር ሎ። ይህንን ኖርማል በጣም አያጨናቃችሁ። አሁን ላይ ኮንሰፕቱ እንድትረዱት ብቻ ነው እንጂ ያን ያህል ማርኬት ላይ እንትን እንድትሉት አይደለም። ማርኬት ላይ ገብተን ስለምናየው ይህንን ላይ ኮንሰፕቱን ብቻ ምን ማለት እንደሆነ እንድትይዙት ነው ይህንን ማለት ነው። ሳይድ ዌይ ማርኬት ስትራክቸር የምንለው ደግሞ ማርኬቱ ሆሪዞንታል ሙቭመንት ነው ወይም ደግሞ አግድም ነው የሚሄደው ማለት ነው። ላይክ እዚህ ጋር እንደምታዩት ከዛም በኋላ ፕራይስ ሾን ባይ ኢኳል ሃይ ኢኳል ሎው ይባላል። ላይክ እንደዚህ ነው ማርኬቱ የሚሄደው እንደዚህ ነው። አንድ ቦታ ሰፖርትና ሬዚስታንስን እየነካ አሁን እዚህ ጋር ማርኬቱ ልክ እዚህ ጋር ሲነካ እኛ በይ ብለህ ነው ማርኬቱ እስከዚህ ድረስ ቴክ ፕሮፊታችን የምናገኝበት ሂደት አለ። ግን እሱን ቀጣይ ነው ትንሽ ቆየት ብለን ነው የምናየው እና ማለት ነው። ሰፖርት ኤንድ ሬዚስታንስ ምንድን ነው? በዚህ በፎሬክስ ትሬዲንግ ላይ ሰፖርት ኤንድ ሬዚስታንስ ስንል ምንድነው? በፎሬክስ ትሬዲንግ ውስጥ በብዛት ጥቅም ላይ ከሚውሉት ውስጥ አንዱ ነው። ሬዚስታንስ ሌቭል የዋጋ መጨመር የሚቆምበት ነው። ሬዚስታንስ ሌቭል ዋጋው በቃ ሪትሬስ የሚያደርግበት ሰፖርት ሌቭል አለ። ሬዚስታንስ ሌቭል የምንላቸው አሉ ማለት ነው። ሰፖርት ሌቭል፣ ሬዚስታንስ ሌቭል ላይክ ይህንንም ደግሞ ኖቱን እዩት እዚህ ጋር። ሰፖርት ኤንድ ሬዚስታንስ በፎሬክስ ትሬዲንግ ውስጥ በብዛት ጥቅም ላይ የሚውሉት ውስጥ አንዱ ናቸው። በብዛት ጥቅም ላይ ይውላሉ። ሬዚስታንስ ሌቭል የምንለው የዋጋ መጨመር የሚቆምበት ነው። በቃ አብዛኛውን ጊዜ እዛ ቦታ ላይ ሻጭ የሚኖርበት ወይም ደግሞ አሁን ለምሳሌ እዚህ ጋር ማርኬቱ ላይ እዚህ ጋር ሲሄድ እዚህ ጋር ወደ ታች የሚመለስበት ምክንያት ምንድን ነው? እዚህ ጋር ብዙ ሻጭ አለ ወይም ደግሞ ሴል የሚል ሰው አለ። ብዙ ትሬደሮች አሉ ሻጮች። ስለዚህ እዚህ ጋር ይሸጣሉ ማለት ነው። ማርኬቱ እዚህ ጋር ደግሞ ብዙ ገዢዎች ስለሚኖሩ እንደዚህ ያደርጋሉ። ከዛ ይህንን ሁለት ጊዜ ሳይን ካየን በኋላ ምልክቶች ካየን በኋላ ማርኬቱ ልክ እዚህ ጋር በሚመለስበት ጊዜ ባይ ፖዚሽን እንገባለን። ማርኬቱ ሎንግ ፖዚሽን ማለት ነው። ማርኬቱ ወደ ላይ ይሄዳል ብለን እስከዚህ ድረስ ይሄዳል ብለን እንትን እንላለን። ከዛ ይሄንን ፕሮፊት እናገኛለን ማለት ነው። ሬዚስታንስ ሌቭል የሻጮች ትርፍ የት እንደሚኖር ያመለክታል። ወይም ደግሞ ሻጮች እና ገዢዎች የት እንደሚኖሩ እኛም ደግሞ ትሬድ የምናደርገው እነሱን ተከትለን ስለሆነ ማለት ነው። ወይም ደግሞ ዋጋው እንደገና ሲጨምር ከመጀመሩ በፊት የደረሰው ዝቅተኛ ነጥብ ወይም ደግሞ ሰፖርት ሌቭል ይባላል። እዚህ ጋር እንደምታዩት ከፍተኛው ላይክ ሃየር ሎ ያልናቸው ሬዚስታንስ እና ሰፖርት በመባል እንትን ይላሉ። ግን ምንድነው አሁን ማወቅ ያለባችሁ ነገር ይሄኛው ላይክ እንደ ኮንሰፕት ነው እንጂ እንትን ላይ አይደለም። ማርኬት ላይ ገብተን በምናይበት ሰዓት በደንብ ትታውቁታላችሁ እና አሁን ብዙም አትጨናነቁበት። ላይክ ለኖሌጅ ነው ማለት ኮንሰፕቱ እንድትይዙት በማለት ነው። ስለዚህ እንግዲህ የዛሬ የፎሬክስ ትሬዲንግ ኮርሳችን የብርታት ፎሬክስ ቤተሰቦች ይህንን ይመስል ነበር። ብዙ እንደተማራችሁበት ተስፋ እናደርጋለን። መሀል ላይ የቤት ስራ ሰጥተን ነበር። እሱን እንትንን ማድረግ እንዳትረሱ። ግሩፕ ላይ ሼር ማድረግ ነው። እኛ እዛ ላይ ሪቪው እናደርገዋለን እየመጣን ማለት ነው። እናየዋለን። ትክክል ያልሆናችሁን አስተያየት እንሰጣለን። እርስ በርስ ማስተያየት መሰጣጠት ትችላላችሁ። እንግዲህ አሁን እነዚህ ወደ መጨረሻ አካባቢ ሰፖርት፣ ሬዚስታንስ እነሱ ትንሽ ግራ ሊያጋቧችሁ ይችላሉ ከበድ ያለ እንትን ስለሆኑ ማለት ነው። እነሱን ግን ማርኬት ላይ በደንብ ፕራክቲስ እያደረግን ላይቭ ማርኬት ላይ ስለምናያቸው አሁን ሊያስጨንቃችሁ አይገባም። ኮንሰፕቱን ብቻ አንደርስታንድ ማድረግ ነው ያለባችሁ ማለት ነው። ስለዚህ አሁን ምንድነው በደንብ ተከታተሉት። ይሄ ቪዲዮን በደንብ እዩት፣ ሪቫይዝ አድርጉ፣ ደጋግሙት። ግር ያላችሁ ነገር ሲኖር ደጋግሙት። ከዛ የተረፈ ደግሞ ካለ እኛን መጠየቅ ትችላላችሁ በብርታት ስቱደንት ሰፖርት ማለት ነው። ስለዚህ የዛሬ ቪዲዮአችን ይሄንን ይመስል ነበር ማለት ነው። በቀጣይ ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ።